ማስበት ምንም አይነት እድል የለኝም እና እሰጣታለሁ። ቤቱን እሰጣታለሁ። አትሰጫት። እኔ በማልፈልገው መንገድ እንዴት ትፈልጋለህ ማለት? ቆይ ምን ለማለት እየፈለግሽ? እናትሽ ዛሬ ሆስፒታል ወጣለሁ። ምን ማለት ነው? ይኸውልሽ ለአልጋ እየተከፈለ ያለው ገንዘብ በጣም ውድ ነው። ያን ደግሞ ከዚህ በላይ ከበር ማድረጋችን አቅም የለኝም ለማለት ነው ወይስ ማድረግ አልፈልግም? ሁለቱም ምክንያቶች ሊሆኑ ይችላሉ። ዴቭ ግን ታውቀዋል፣ እናትሽ እኮ ካሁን በኋላ ትሞታለች እያልከኝ ነው። እንደዛ አላልኩም፣ ግን ካልታከሙ ምን እንደሚፈጠር ሁላችንም መገመት አለ። አሁንም የማይገባሽን ፈልገሽ ማለት ሔዋንን እያስጨነቅሻት እና እኔ ከሷ ጋር ወራው ነው ያንተ ውሳኔ ይሄ መሆን አለበት። እኔ መረጃውን ላንተ ባልሰጥ ወይም ደግሞ መስጠት ባልፈልግ ምን ይፈጠራል እያልኩ ከዛ ፈጣሪ ጠብቅ። አይ የምትይ ከሆነ እናትሽ አይንሽ ያየውታል። ምን ይቅርታ፣ ይሄ ለእኔ መቼም ፈጣሪ አትለኝ ሲል የሰጠኝ እንደው እና ደግሞ መቼም አላማክነው። ስለዚህ እናትሽ ትሞታለች። ግምት ነው እናትሽ? አዎ፣ የእሷ ዓመት መቼም ከችግር በላይ አይጎዳኝ። ልጁ አባት ማን ነው? ንገሪኝ ሔዋን። እኔ እኮ እንደ እህቴ ነው ማይሽ። ልጁ የዴቭ ነው ልጅ። የምርሽ ነው? የእሱ ልጅ ነው። እኔ ካንተ ጎን መሆን አልችልም እንዴ? ትሰሚኛለሽ? ስጋሽን አይደለም ጥላሽን ማየት አልፈልግም። ይቅርታ፣ ይሄን ያህል ግን ያስከፋው ካልመሰለኝም ነበር። ሮዛ፣ ከዚህ በላይ ምን ነበር ማድረግ የፈለግሽው? ቆይ ከዚህ በላይ ምን ማድረግ ነበር የምትችይው? ጨርቄን ጥዬ እንዳብድ ነበር የምትፈልጊው? ወይ ደግሞ ራሴን እንድሰቅል ነበር የምትፈልጊው? ቆይ ከዚህ በላይ ምን ማድረግ ነበር የፈለግሽው? ተረጋጋ። ታዲያ ምን ሆነና ነው የምፈልገው? ሮዛ ሔዋንን አሁንም ድረስ አማራጭ እንዳሳጣቻት ነው ያለችው ማለት ነው። ሔዋንም እንግዲህ ምንም አማራጭ እንደሌላት ስለገባት ሮዛ የምትለውን ነገር በሙሉ ለማድረግ አስባለች ማለት ነው። ከዴቭ ጋም ሰጣ ገባ ውስጥ ገብታለች። እንግዲህ የወንድሜ ቤት ስለሆነ የራስ ልታደርገው ካልፈለክ በስተቀር በራሴ ስም አዞርልኝ፣ እኔ ደግሞ ሸጠዋለሁ፣ አለበለዚያም ደግሞ ለሮዛ እሰጣታለሁ ብለዋለች ማለት ነው። እሱ ግን ይሄ ነገር እንዲሆን አልፈለግም። ደግሞም ደግሞ የወንድምሽ ማስታወሻ ነው፣ የኔም የጓደኛዬ ማስታወሻ ነው፣ ይሄ ነገር እንዲሆን አልፈልግም ቢላትም እሷ ግን ያቀረበችውን አማራጭ ተቀብሎ እንግዲህ ቤቱን በእሷ ስም አድርጎላታል ማለት ነው። ሔዋን እስር ቤት ገብቼ ብዙ ነገሮች ከሚበላሹብኝና ሚስጥሬም ከሚወጣ አንዴ እስር ቤት ከገባው ደግሞ ልጄ ያለ እናት ስለሚቀርብኝ ለሱ ይሄንን መስዋዕት ባደርግ ምንም ነገር አይጎልብኝም ብላ እንግዲህ ለሮዛ አሳልፋ ልትሰጣት ወስናለች ማለት ነው። ዴቭ ግን ሁሉንም ነገር ለማስተካከልም እየጣረ ነበር። እንግዲህ ሮዛ ጋር ያለውን የሔዋንን መረጃ በእጁ ለማስገባት ያቀረበውን አማራጭ ሮዛ ደግሞ ውድቅ አድርጋበታለች። እንግዲህ ያንን መረጃ አሳልፈሽ ካልሰጠሽኝ በስተቀር እናትሽን አላሳክምልሽም ሲላት እናቴ ብትሞትም ግድ የለኝም ከፈለጋት ፍግም ትበል ብላ እንግዲህ አስደንግጣዋለች ማለት ነው። በእውነት ከማንም የማይጠበቅ ቃል ነው ካፏ የወጣው ማለት ነው። እናትየዋ ምናልባት እንግዲህ ይሄንን ነገር ሲሰሙ ምን ሊሉ እንደሚችሉ ባናቅም ዴቭ ግን ለሰው ሩህሩህና ለሰው ስለሚያዝን ለሮዛ ብሎ ሳይሆን ለህሊናው ብሎ እናትየዋን አሳክሟቸዋል ማለት ነው። ሮዛ ግን የተናገረችው ቃል መቼም ቢሆን ዋጋ ሊያስከፍላት እንደሚችል ግልጽ ነው ማለት ነው። በእናቷ ላይ እንደዚህ አይነት ቃል መናገር አልነበረባትም። ለብርና ለአንድ ተራ ቤት ብላ እናትየዋ እንድትሞት ፈርዳባት ነበር ማለት ነው። የሆነ ቀን እንግዲህ እናትየዋ ይሄንን ቃል እንደተናገረች ከሰሙ ልጃቸው ላይ ያላቸው አስተሳሰብ መቼም ቢሆን ሊያዝኑባት እንደሚችሉ ግልጽ ነው ማለት ነው። እንደ ቀልድ የተናገረችው ነገር ብዙ መስዋዕት ሊያስከፍላት ይችላል ማለት ነው። ዴቭም ምንም ጊዜ ሳያጠፋ እንግዲህ ቤቱን በስሟ አዝሮ ለሔዋን ሰጥቷታል። ሔዋንም አሳልፋ ለሮዛ ለመስጠት ዝግጅት ላይ ነች። እንግዲህ ወረቀቱ ላይ መፈረም ብቻ ነበር የቀራት። ሮዛም አሁን ላይ ድል እንዳደረገችና ሁሉም ነገር እንደተሳካላት ባላሰበችው መንገድ አንዱ መንገድ ሲዘጋ ሰፊ መንገድ እንደሚከፈትላትም ለብቻዋ እያወራችና ለብቻዋም ደስታዋን እያጣጣመች ነበር ማለት ነው። ሔዋን ግን አሁን ላይ ያለችበት ሁኔታ ትንሽ አስከፊ ነው ማለት ነው።
ሌላው ያላሰብነውና ያልጠበቅነው ነገር እንግዲህ ባንቴሮ ተፈቷል ማለት ነው። ባንቴሮ መፈታቱን ማንም ሳያቅ ቀጥታ ወደ ቤት መጥቷል። የተፈታበት መንገድ ግራ አጋብቶን ነበር። መጨረሻ ላይ ግን ሔዋን እንዳስፈታችውና ብዙ መስዋዕት ከፍላና በሷ ምክንያት እስር ቤት መበስበስ ስለሌለበት እንግዲህ ሌሎች እጽ አዘዋዋሪዎች ጋር ተነጋግራ የነሱ ሰዎች እንዲፈቱት ተደርጓል ማለት ነው። እንግዲህ ባንቴሮ እጅ ላይ የተገኘውን እጽ አይደለም እንጂ እጽ ሳይሆን ሌላ ነገር ነው ብለው አድበስብሰው አሳልፈውታል ማለት ነው። በዚህ ምትክ እንግዲህ ሔዋንም ለሌላ ሰው በዚህ ውለታ ሌላ ውለታ መዋል አለባት። ከዚህ የምትወስድለት ለጣሊያናዊው ሰውየው እንግዲህ ቃል ገብታለታለች። ዴቭም ይሄንን ነገር በመስማቱ በጣም ተከፍቷል ማለት ነው። መጀመሪያም ባንቴሮ መውጣቱና ድንገት መከሰቱ አሳስቦት ነበር። እንዴት የሚል ጥያቄ ጭንቅላት ውስጥ ተፈጥሮ ነበረ። እንግዲህ ከጀርባው ሌላ ትልቅ ሴራና ሌላ ተንኮል እንዳለ ገብቶታል። ባንቴሮ ግን ንጹህ ነህ ብለው ለቀውኛል ብሎ ነገሩን ቀለል አድርጎታል። ዴቭ ግን ችላ ሊለው አልቻለም። ምክንያቱም ይሄ ነገር ተራ ነገር ሳይሆን ብዙ ሰዎችንና ብዙ ሀገርን ሊጎዳ እንደሚችል ስለገባው በጣም ጥያቄ ፈጥሮበታል ማለት ነው። እንግዲህ ሔዋንም ይሄንን ነገር እንዳደረገችውና ባንቴሮንም በተዘዋዋሪ እንዳስፈታችው ሲሰማ በጣም አዝኗል ማለት ነው። ሔዋን እንግዲህ ከጠበቅናት በላይ ሆና አግኝተናታል ማለት ነው። በእርግጥ ሱሰኛ ነች። የዚህን ያህል ደግሞ ከእጽ አዘዋዋሪዎች ጋር ግንኙነት አላት ብለን አስበን አናቅም ነበር። እንግዲህ ዴቭም ይሄንን ሲሰማ ሔዋንን ትልቅ ስህተት ሰርተሻል፣ ለአንድ ሰው ብለሽ ብዙ ዜጎችን ለማጥፋት እየተዘጋጀሽ ነው የሚመስለው ቢላትም አማራጭ የለኝም፣ በእኔ ምክንያት የተነሳ ባንቴሮ እስር ቤት መበስበስ የለበትም፣ ይሄንን አድርጌዋለሁኝ ብላ ፊት ለፊት ተጋፍጣዋለች ማለት ነው። ሌላው ሔዋን እንግዲህ ልጅ እንዳላት እናውቃለን። ብዙ ጊዜ ጥያቄ የሚፈጥርብን የነበረው ሔዋን ከዴቭ ጋር ለመሆን ይሄን ያህል መስዋዕት እየከፈለች ያለችበት ነገር ብዙ ጥያቄ ይፈጥርብን ነበር። ሚስት እያለው እንኳን ከሱ ጋር ለመሆን የምታስብበት ነገር ጭንቅላታችን ውስጥ በተደጋጋሚ ጥያቄ ይፈጥር ነበር። ዛሬ ግን ተገልጾልናል ማለት ነው። እንግዲህ ሔዋን ልጅ እንዳላት እናውቃለን። ልጁ የማን እንደሆነ እስካሁን ድረስ ማወቅ አልቻልንም ነበር። አሁን ላይ እንግዲህ ልጁ የዴቭ እንደሆነ ተናግራለች ማለት ነው። ይሄንን ሚስጥር ማንም አያውቅም። ዴቭ እንግዲህ ለልጅ ያለው ጉጉትና ያለው ፍላጎት ላቅ ያለ እንደሆነ እናውቃለን። ከዚህ በፊት ሮዛ ስታረግዝለት አረገዝኩኝ ስትለው ምን ያህል እንደተደሰተና ልጁም እስከሚወለድ ምን ያህል በጉጉት ሲጠብቅ እንደነበር ግልጽ ነው ማለት ነው። አሁን ላይ እንግዲህ ዴቭ ትልቅ ልጅ አለው የማያውቀውና እስካሁን ድረስ ያላየው ሔዋን ብዙ መስዋዕት የከፈለችለት ያላባት ያላሳደገችው ልጅ እንዳለው ሉሊት ነግራታለች ማለት ነው። ለምን እዚህ ጋር ሚስጥር እንዳደረገችው ባናቅም አሁን ላይ ግን ሔዋን የዴቭ ልጁ የዴቭ እንደሆነ በግልጽ ተናግራለች። አንድ ነገር ጀምሬ አንዱን ሳልጨርስ ወደ ሌላ መሄድ አልችልም ብላለች። ስለዚህ ዴቭ ልጅ ስላላት እንግዲህ መጨረሻዋንም መጀመሪያዋንም ከዴቭ ጋር ለማድረግ ያሰበች ነው የሚመስለው ማለት ነው። ለዚህ ብላ ነው ብዙ መስዋዕት እየከፈለችና የሮዛን ስቃይና የሮዛን ተንኮል ችላ እስካሁን ድረስ ያለችው ማለት ነው። ዴቭ እንግዲህ ልጅ እንዳለው ሲሰማ ምን አይነት ደስታ ሊሰማው እንደሚችል ባናቅም አሁን ላይ ግን ሲጓጓለትና ሲጠብቀው የነበረው የልጅ አባት መሆን እንግዲህ በሔዋን በኩል ተሳክቶለታል። እስካሁን ድረስ ግን ምንም የሚያውቀው ጉዳይ የለም ማለት ነው። ሔዋንም ሚስጥር ያደረገችው እንግዲህ ልጅ ስላለኝ ሳይሆን እኔን ስለሚወደኝና እኔነቴን ተቀብሎ እንዲኖር ስለምፈልግ ብቻ ነው ብላለች። ለዚህ ነው እንግዲህ የደበቀችው ማለት ነው። ልጅ እንዳለው ካወቀ ምናልባትም ሮዛን በአስቸኳይ ፈቶ ወደሷ ሊመጣ እንደሚችል ስለገባት ይሄንን ከመስማቱ በፊት ግን ለኔ ፍቅር አለው ወይስ የለውም የሚለውን ነገር ለማጣራት ሚስጥር አድርጋዋለች ማለት ነው። ሮዛም እንግዲህ በስተመጨረሻ ድል ልትጎናጸፍ ያሰበች ነው የሚመስለው። ምክንያቱም ሔዋን ቤቱን አሳልፋ ልትሰጣት ቆርጣለች። እንግዲህ ጠርታ መፈራረምና ፈርማ ቤቱን አሳልፋ መስጠት ብቻ ነው የቀራት። የሆነ ሰው ደርሶ ወይ ደግሞ የሆነ አማራጭ ካልተገኘ በስተቀር ብዙ የተከፈለለትና ብዙ
ማስታወሻ ያለው የወንድሟን ቤት እንግዲህ ለሮዛ አሳልፋ ልትሰጣት ነው። ግን አሳልፌ ብሰጥሽ እንኳን በፍጹም ልትኖሪበት አትችይም፣ እኔ እሰራልሻለሁም እያለች ሔዋን ለሮዛ ስትዝትባት ነበር ማለት ነው። እንግዲህ ቤትን ያህል ላይም የወንድሟ የምትወደውና የምትናፍቀው ሳታስበው በሞት ለተለያት ወንድሟን ቤት አሳልፎ መስጠት ምንኛ ከባድ እንደሆነ ግልጽ ነው። ሮዛ ግን ምንም ሳታስብና ሰብአዊነት ሳይሰማት እንግዲህ ልትወስድባት አሰፍስፋለች ማለት ነው። ፊርማ ብቻ ነው የቀረው። ሔዋንም እንግዲህ ለመፈረም እያቀደች ነው ያለችው። ቁጭ አድርጋ ግራ በተጋባ ስሜት ውስጥ ነው ያለችው። ሮዛ ደግሞ እንግዲህ ተፈርሞ ወረቀቱ በእጇ እስከሚደርስ ድረስ አጓጉቷታል ማለት ነው። የሚፈጠረውን ነገር ባናቅም አሁን ላይ ሔዋን ግን ምንም አማራጭ ስለሌላት ያንን መረጃ ተቀብላ ቤቱን አሳልፋ ለመስጠት ቆርጣለች ማለት ነው። ይህ ነገር ዴቭን ቢያሳስበውና ወይም ደግሞ ዴቭ እንደዚህ እንዲሆን ባይፈልግም ግን የወንድሟ ቤት እስከሆነ ድረስ እሷ እንደፈለጋት ማዘዝና እንደፈለጋት ማድረግ ትችላለች። በዚህ ላይ እሷን ማሳዘን አይፈልግም። የወንድሟም ውለታና ጓደኝነት ስላለበት እንግዲህ ከሱ የተሻለ ኃላፊነት ያላት እሷ ነች ማለት ነው። ስለዚህ ኃላፊነቱን ውክልናውን አሳልፎ እንደውም ስሙን በራሷ አዝሮ ሰጥቷታል ማለት ነው። ሔዋንም ምንም አማራጭ ስለሌላት ሮዛ ጋር ያለውን ማስረጃ ለመቀበል ብላ እንግዲህ ቤቱን አሳልፋ ለመስጠት በዝግጅት ላይ ነች ያለችው ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ ባላሰብነው ሰዓት እቤት ተከስቷል። እቤት ውስጥ በመምጣቱም በጣም ደስተኛ ነው። እዛ በነበረበት ሰዓት እንግዲህ ከሁሉም ነገር እየናፈቀውና ሊቆጣጠረው ያልቻለው የሔዋን ነገር እንደሆነም እየነገራት ነበር ማለት ነው። ባንቴሮ ምን ያህል እንደሚወዳትና አሁንም ለሷ ብሎ ምን ያህል መስዋዕት እንደከፈለ እናውቃለን። ዛሬም እየነገራት ነበር። አንቺ የማደርገው ነገር በጣም ትንሿን ነው ያደረኩት፣ ህይወቴን ራሱ ብትጠይቂ ላንቺ ልሰጥሽ እችላለሁ ብሎ እንግዲህ አስደምሟታል ማለት ነው። በጣም ያፈቅራታል። የሱ እንደማትሆን ያውቃል። ግን አሁን ላይ ከሷ መራቅና እሷን ደግሞ ማሳዘን በጣም ምንም አይፈልግም ማለት ነው። እግዚአብሔር ቢፈቅድለትና ከሷ ጋር ቢሆን ምንኛ ደስ ቢለውና ህይወቱን በሙሉ እንዳቀፈችውና እንዳፈቀራት ቢኖር ሁሌም ምኞቱ ነው። እንግዲህ እሷ ደግሞ ልቧ በሙሉ ያለው ከዴቭ ጋር ስለሆነ ይሄም ብቻ ሳይሆን እንግዲህ ከዴቭም ልጅ ስላላት ሔዋን የባንቴሮ መቼም ልትሆን እንደማትችል ግልጽ ነው ማለት ነው። ምናልባት ባንቴሮም እንግዲህ ከዴቭ ልጅ እንዳላት ሲሰማ እስከ መጨረሻው ድረስ ሊቆርጥለት ይችላል ማለት ነው። አሁን ላይ ግን ከእስር ቤት በመፈታቱ ሁሉም ደስ ብሎታል ማለት ነው።